የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በካይሮ ለተከታታይ 5 ቀናት የፖለቲካ ጉብኝት አድርገው መመለሳቸው አይዘነጋም። ከዚያ ቀጥለው በፖርት ሱዳን ለጥቂት ቀናት የፖለቲካ ጉብኝት አድርገው ተመልሰዋል። አሁን በሳውዲ አረቢያ ለ4 ቀናት የሚቆይ የፖለቲካ ጉብኝት በማድረግ ላይ መሆናቸው ይታወቃል። ፕሬዝዳንቱ በአሰብ ቀይ ባህር ዙሪያ 3 ሀገራትን በልዩ ሁኔታ መጎብኘታቸው ከኤርትራ አንጻር በኃይል አስተላለፍ ተመሳሳይ መስመር አሊያም አጋሮቻቸውን በወረፋ እየጎበኙና ሰንበትበት ብለውም ከመሪዎች ጋር በሰጥቶ መቀበል መርህ ተደራድረው መመለሳቸው ሚስጥር ከኢትዮጵያ ጋር የሚገናኝ ሆኖ ታይቷል። የኢትዮጵያ መንግስትም በቀይ ባህር የወደብ ድርሻ ይኖረናል በሚል ዲፕሎማሲያዊ ትግል ላይ ይገኛል። ሳውዲ በኢትዮ ኤርትራ ጉዳይ ያኔ በኢትዮጵያና በኤርትራ መካከል ሰላም ሰፍኖ ደስታ ሲፈጠር ከአዲስ አበባ እስከ አስመራ ሩቅ መስሎ የነበረው መንገድ ሲቀርብ ተነፋፍቀው የነበሩ ቤተሰቦች ሲገናኙ ሌሎች ነገሮች በኢትዮ ኤርትራ መካከል ግንኙነት መፈጠር በምስራችነት ሲዘገቡም ለዚህ ሁሉ የሳቅ ምንጭ የነበረችው ሳውዲ አረቢያ ነበረች። ሳውዲ አረቢያ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎም በፈረንጆቹ አቆጣጠር 2018 ኢትዮጵያና ኤርትራን ወደ ሰላም በማምጣት ረገድ የነበራት ሚና አይዘነጋም። ጠቅላይ ሚኒስትሩ የኢትዮ ኤርትራን ሰላም በማምጣት ረገድ የኖቤል ሰላም ሽልማት ያገኙት በሳውዲ ምክንያት ነበር። ይህ ማለት ሳውዲ ለሽልማቱ ምክንያቱ የሚያስብል ስራ መስራቷን የሚያስታውስ ነው። ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ሰላም ፈጥረው የኢትዮጵያና ኤርትራ ግንኙነት ከሁለት አስርት ዓመታት በኋላውን ሲሆን ከጀርባ ሆና ብዙ ስራ የሰራቸው ሳውዲ እንደነበረች አይዘነጋም። አሁን ታዲያ ይህን የአደራዳሪነት ሚናዋን ተጠቅማም በሁለቱ ሀገራት መካከል ያለውን ግንኙነት ተመልሶ እንዲሻሻል በማድረግ በኩል ሳውዲ አረቢያ ተስፋ ተጥሎባት ቆይቷል። የሳውዲ አረቢያ መንግስትም ሁለቱን ሀገራት ለማደራደር ጥረት ማድረግ ጀምሮ እንደነበር ከዚህ ቀደም ዘገባዎች ሲወጡ መቆየታቸው ይታወሳል። ውጤቱ ግን እስካሁን አልተገለጸም። የድርድር ጥረቶች ብቻ ውስጡን እየሄዱ መሆናቸውን የሚያመላክቱ መረጃዎች እየወጡ ነው። በተለይም ጠቅላይ ሚኒስትሩ በስድስተኛ የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ጉባኤ ላይ የኢትዮጵያ የባህር በርን ጥያቄ አስመልክቶ ለዓለም አቀፉ ማህበረሰብ አሸማግሎን እያሉ ነው ማለታቸውን ተከትሎም የድርድሩ ጉዳይ እየተነሳ ይገኛል። በወቅቱ የኢትዮጵያ የባህር በር ጥያቄና ወደብ ፍላጎት ወደ ጦርነት ሊያመራ እንደሚችል ጠቅላይ ሚኒስትሩ መናገራቸውን ተከትሎም ስጋት የገባቸው ሀገራት የድርድር ጉዳይ እያነሱ ይገኛል። በተለይም ኢትዮጵያ ከቀይ ባህር የተገፋችበትን መንገድ አግባብ አለመሆኑ በኢትዮጵያ ብቻ ሳይሆን በሌላው ዓለም እየተነሳ መሆኑ ይታወቃል። ጥያቄው የባህር በሩን በምን መልኩ ዘላቂ መልስ ያገኛል የሚለው ነው። ይህ ጉዳይ ብዙውን ጊዜ ግራ አጋቢና አሳሳቢ ነው። በዚህ ላይ ሳውዲ አረቢያ ልታደራደር ወይስ ልትደራደር አሊያ አደራዳሪ ወይስ ተደራዳሪ የሚለው ጥያቄ ከወቅቱ የአሰብ ቀይ ባህር አስተላልፍ ጋር ተያይዞ መነሳቱ አልቀረም። አሰብ አሻሚ እየሆነች ነው። አሰብ አስቀድሞ ሲባል እንደነበረው ለአዲሱ የአፍሪካ ቀንድ የኃይል አስተላለፍ ምክንያት ሆናለች። አሰብ ኢትዮጵያና ሳውዲ አረቢያ መሃል አሻሚ ሆና ቀርባለች። አቅራቢዋ ደግሞ ኤርትራ ናት። ኤርትራ አሰብን ኢትዮጵያ እንዳትወስዳት ለማድረግ ከሳውዲ አረቢያ ጋር የሆነ ስምምነት ታደርጋለች የሚል ስጋት አለ። ሳውዲ አረቢያ ደግሞ አሰብን አጥብቃ ትፈልጋታለች። አሰብ አሻሚ እየሆነች ነው የሚያስብለውም ከዚህ አንጻር ሲታይ ነው። ሳውዲ በአሰብ ጉዳይ ልትወስን የምትችለው ጉዳይ ነው ወሳኙ። መቼም አሰብ ለኔ ትቅርብኝና ከኢትዮጵያ ጋር ተስማሙ እንደማትል ይገመታል። እናም ከዚህ ጋር ተያይዞ ለትንተና የሚከብድ ነገር ተፈጥሯል። ሳውዲ ለኢትዮጵያና ለኤርትራ ስጋትም ተስፋም ሆና ብቅ ብላለች። ተስፋ የሆነችው የማደራደር ተሞክሯን ተጠቅማ ሁለቱን ሀገራት ወደ ቀደመ ግንኙነታቸው ትመልሳቸዋለች በሚል ነው። ስጋት የሆነችው ደግሞ እሷም ልክ እንደ ኢትዮጵያ አሰብ ላይ ልዩ ፍላጎት ስላላት ምናልባት ኤርትራውያን ፍላጎት ለማሟላት ከተዘጋጀች ነው። ከኢትዮጵያ ጋር እየተካሰሱ የሚገኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ አረቢያ መጓዛቸውን ተከትሎም በብዙዎች እየተነሳ ይጣል ያለው ጉዳይ ይሄው ከአሰብ ጋር ተያይዞ እየተደገሰ ያለው ፖለቲካ ነው። የኢሳያስ የሳውዲ ጉዞ ከተለመደው የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራም ለኢትዮጵያም ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላል። በዚህ ጉዳይ ላይ ትኩረት በማድረግ ቢቢሲ ሰፋ ያለ ዘገባን አውጥቷል። በዘገባው ላይ ጠንካራ አስተያየት የሰጡት የአፍሪካ ቀንድ ጉዳዮች ተንታኙ አብዱራህማን ሰይድ አቡ ሐሽም ከፕሬዝዳንት ኢሳያስ ጉብኝት ጋር ተያይዞም ሳውዲ የተበላሸውን የኢትዮጵያና ኤርትራ ግንኙነት ለማሻሻል ከዚህ በፊት የተፈረመውን ግንኙነት የሚያንሰራራበት ዕድል የሚኖር ከሆነ ሊመለከቱት ይችላሉ የሚል ግምታቸውን ገልጸዋል። በትግራይ በተካሄደው ጦርነት ውስጥ የኢትዮጵያ መንግስት ደግፈው ሰራዊታቸውን አሰማርተው የነበሩት ኢሳያስ አፈወርቂም ጦርነቱን ካስቆመው የፕሪቶሪያ ስምምነት በኋላ ከጠቅላይ ሚኒስትር አብይ አህመድ ጋር የነበራቸው ጠንካራ ወዳጅነት አብቅቷል። በተለይ ጠቅላይ ሚኒስትሩ የኢትዮጵያን የባህር በር የማግኘት ጥያቄ አጥብቆ ማንሳታቸው
በኤርትራ በኩል ስጋትን ከመፍጠር ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት ፈጥሯል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ፉክክራቸው ለፕሬዝዳንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችል አብዱራህማን ይናገራሉ። ሳውዲ አረቢያ በአሰብ ቀይ ባህር ዙሪያ ትልቅ ሚና ይኖራታል ተብሎ ይጠበቃል። ፕሬዝዳንት ኢሳያስ ባለፉት ጥቂት ወራት ከየመን ውጭ ባሉ ዋነኛ የቀይ ባህር ተጎራባች ሀገራት ያደረጓቸው ያሉ ግንኙነቶች የኢትዮጵያ የባህር በር ፍላጎት እየጠነከረ መምጣት ምክንያት ነው የሚሉ የአፍሪካ ቀንድ ተንታኙም ሁኔታው ለቀጠናው አስጊ ሁኔታን በመፍጠሩ ለመነጋገር ሊሆን ይችላል ሲሉ ይደመጣሉ። በኢትዮጵያና በኤርትራ መካከል ያለው ውጥረት ከዛሬ ነገ ሊፈነዳ ይችላል የሚል የጦርነት ስጋት ተፈጥሯል። በተለይ በሁለቱ ሀገራት መካከል ያለው ፍጥጫ በዚህ ዓመት እየጠነከረ መጥቷል። እምብዛም ለተደጋጋሚ ጉብኝት ከኤርትራ የመውጣት ልምድ የሌላቸው ፕሬዝዳንት ኢሳያስ አፈወርቂም ባለፉት 2 ወራት ብቻ 3 ጉብኝቶችን በቀይ ባህር ዙሪያ ባሉ ሀገራት ውስጥ አድርገዋል። እነዚህ ሀገራት ግብጽ፣ ሱዳንና ሳውዲ አረቢያ ሲሆኑ ሁሉም እንደ ኤርትራ ሁሉ በቀጥታም በተዘዋዋሪ ኢትዮጵያ በቀይ ባህር በኩል ድርሻ እንዳይኖራት ይፈልጋሉ። ያ ብቻ ሳይሆን ሀገራቱ ተመሳሳይ አቋም የሚያንጸባርቁ የቀይ ባህር ትብብር መድረክ አባላት ናቸው። በሀገራቱ የማስታወቂያ ሚኒስቴር በኩል በማህበራዊ መገናኛ ብዙሃን ላይ የሚተላለፉ መልእክቶች እንደሚያመላክቱት ሁሉም ሀገራት የፕሬዝዳንት ኢሳያስ አፈወርቂ ጉብኝት በተቀባይ ሀገራት መሪዎች ግብዣ እንደሆነ ይነገራል። በጉብኝቶቹ ከሀገራት መሪዎች ከፍተኛ ባለስልጣናት ጋር ውይይቶች መደረጋቸው በጥቅል ከመገለጹ ውጭ ዝርዝር ሁኔታዎች ሲገለጹ አይታይም። ፕሬዝዳንት ኢሳያስ በህዳር የመጨረሻ ዕለት ለጉብኝት ከአስመራ የወጡት የመካከለኛው ምስራቅ ሀያል ሀገርና ከቀይ ባህር ባሻገር ወደምትገኘው ሳውዲ አረቢያ ሆኗል። በአገሪቱ ንጉሥ ሳልማን ቢን አብዱል አዚዝ አልሳውድ ግብዣ ለ4 ቀናት ይደረጋል የተባለው የፕሬዝዳንቱ የሥራ ጉብኝት በሁለቱ ሀገራት ከፍተኛ ባለስልጣናት መካከል በሁለትዮሽ እንዲሁም የጋራ የሆኑ በቀጠናዊና ዓለም አቀፍ ጉዳዮች ላይ ውይይት እንደሚደረግ ተገልጿል። በተጨማሪም ፕሬዝዳንት ኢሳያስና ልዑካቸው ኃያሉን የሳውዲ ልዑል አልጋውራሽና ጠቅላይ ሚኒስትር የሆኑትን ሞሐመድ ቢን ሰልማንና ከፍተኛ የአገሪቱን ባለስልጣናት በቆይታቸው ወቅት እንደሚያገኙ ይጠበቃል። በአሰብ ጉዳይ የኢሳያስ ፊርማ። ኢሳያስ በመጨረሻ ላይ በአሰብ ቀይ ባህር ጉዳይ ከሳውዲ ጋር መፈራረማቸው አይቀርም። ሳውዲ አረቢያ ኢትዮጵያ ይገባኛል ጥያቄ ባነሳችበት በአሰብ ወደብ ላይ ኢንቨስት እንድታደርግ ኤርትራ ጥያቄ ማቅረቧ ሲዘገብ ቆይቷል። ይህንም ጉዳይ ቢቢሲ በዘገባው ተንተን አድርጎ ያቀረበው ወሳኝ መረጃ የሚከተለው ነው። ምጣኔ ሀብቷን ከነዳጅ ጥገኝነት ለማላቀቅ የተለያዩ እቅዶችን ይዛ እየሰራች የምትገኘው ሳውዲ አረቢያ በአፍሪካ በተለይም በቀይ ባህር ላይ ያላትን ምጣኔ ሀብት ተጽዕኖ ለማስፋት በአሰብ ላይ ፍላጎት እንዳላት ይነገራል። ምናልባትም በዚህ የፕሬዝዳንት ኢሳያስ ጉብኝት ወቅት በሁለቱ ሀገራት በኩል በአሰብ ላይ ያለውን እቅድ በተመለከተ ውይይትና ስምምነት ሊፈረም ይችላል። በዚህ ደግሞ በኢትዮጵያ በኩል በጥብቅ እየተራመደ ካለው የባህር በር የማግኘት ፍላጎት ጋር በተያያዘ ከተነሳው ውዝግብ ውስጥ ሳውዲ አረቢያ ልትገባ ትችላለች። በመጨረሻ ላይ ሳውዲ የምትፈራረመው ከኢሳያስ ጋር ወይስ ከአብይ ጋር የሚለው ጉዳይ ገና ምላሽ ያላገኘ ብዙዎች ግምታቸውን የሚሰጡበት ጉዳይ ሆኗል። ሳውዲ አረቢያ ኤርትራን ጨምሮ ከግብጽና ከሌሎች የቀይ ባህር ጎረቤቶች ጋር ወታደራዊ ልምምድ ማድረጓ ይታወሳል። በቀይ ባህር ግብጽና ሳውዲ አረቢያ የጀመሩት ወታደራዊ ልምምድ ከኢትዮጵያ ቀጠናዊ ጥቅም አኳያ በጥንቃቄ መታየት እንዳለበትም ተደጋግሞ ትንታኔ የተሰጥበት የቆየ ቀጠናዊ ጉዳይ ሆኗል። በቀይ ባህሩ ወታደራዊ ልምምድና ወታደራዊ ዝግጅት ላይ ከግብጽና ሳውዲ አረቢያ በተጨማሪም ሌሎች የኢትዮጵያ ባላንጣ ይሆናሉ የተባሉ ካይሮ ባለችው መሰረት ትብብር ሊፈጥሩ የሚችሉ ሀገራት አሉ። ሀገራቱ ኤርትራ፣ ሱዳን፣ ሶማሊያ፣ ጅቡቲ፣ ዮርዳኖስና የመን ሲሆኑ እነዚህም በባህሩ ተባብረዋል። የቀይ ባህር ትብብር ጥምረት አካል የሆነው ወታደራዊ ልምምድ በቀጥታ ለኢትዮጵያ ስጋት ሊሆን እንደሚችል በመዘገብ ላይ ይገኛል። የግብጽ የመከላከያ ኃይል ቃል አቀባይ ስለ ወታደራዊ ልምምድ ዓላማ ሲናገሩም ሁለቱ ሀገራት ቀጠናዊ የባህር ደህንነት ጥበቃ ለማገዝ የሚለውን የቀደመ ስምምነት አስታውሰዋል። ሀገራቱ ባለፈው ወርሃ መስከረም የፈረሙት ፕሮቶኮል ነበር። በዚያ ስምምነት መሰረት ቀይ ባህር ላይ ወታደራዊ ልምምድ እንደተጀመረ ተነግሯል። የሬድ ወብ ኤድ ልምምድ በቀጠናው ላለ ኃይል አስተላለፍ ተገዥ ላልሆኑ አዳዲስ ፍላጎቶች ላይ ያተኮረ ትብብር የመፍጠር አዝማሚያ የታየበት ሆኖ ተተርጉሟል። ካይሮ እንዲህ አይነቱን ትብብር የምትፈጥረው በአፍሪካ ቀንድ የኢትዮጵያ ተጽዕኖ ፈጣሪነት ለመቀነስ ብሎም ወደብ አልባ ሆና እንድትቀጥል ለማድረግ ዓላማ ስላላት እንደሆነ ይታወቃል። በታላቁ የኢትዮጵያ ህዳሴ ግድብ ዲፕሎማሲያዊ ኪሳራና ሽንፈት የደረሰባት ካይሮም የተገኙ አማራጮችን ለመጠቀም የማትዘናጋ ሆናለች። ለዚህም አሰብና ቀይ ባህር ጥሩ አማራጭ ነውላታል። ባለፈው የኤርትራው ፕሬዝዳንት በካይሮ 5 ቀናት የፖለቲካ ጉብኝት ማድረጋቸውን ተከትሎም ግብጽ የቀይ ባህር ጎረቤት ያልሆኑ ሀገራት አይመለከታቸውም በማለት በቀጥታ ኢትዮጵያን ረፊ እስከ ማለት የደረሰችበት ሁኔታ መኖሩ ይታወሳል። ከዚያ በኋላ ኢሳያስ ወደ ሌላኛው የግብጽና የሀገራቸው ኤርትራ ጋር ወዳጅ ሆነችው ወደ ሱዳን መምራታቸው አይዘነጋም። ከዚያም በፖርት ሱዳን ከጀነራል አልቡርሃንና ሌሎች የሱዳን ባለስልጣናት ጋር መክሮ መመለሳቸው ይታወሳል። አሁን ወደ ሳውዲ አረቢያ በማምራት በተመሳሳይ ቀጠናዊ ጉዳይ እየመከሩ ይገኛል። ይህም ከኢትዮጵያ መንግስት የባህር በር ጥያቄና ግፊት ጋር ተያይዞ የተፈጠረ ዲፕሎማሲያዊ ርጫና ውጥረት ሆኖ ታይቷል። ሳውዲ በሁለቱ ወዳጆቿ መካከል ውዝግብ ውስጥ ገብታለች። ወደፊት ምን ይፈጠር ይሆን? አብረን የምናየው ይሆናል።
ሰላም ለምስራቅ አፍሪካ፣ ሰላም ለሀገራችን ይሁን። አበቃን። ሰናይ ጊዜን ተመኘን።